ሁላችንም በህይወታችን ውስጥ ስኬታማ መሆን፣ ተደማጭነትን ማግኘትና በዙሪያችን ያሉ ሁኔታዎችን መቆጣጠር እንፈልጋለን። ነገር ግን ብዙ ጊዜ አንድ የሚያስገርም እውነታ ያጋጥመናል። ጠንክረን እየሰራን እውነተኛ ሆነን ሳለ ተንኮለኛ ሰዎች ወይም ፖለቲካ የሚጫወቱ ሰዎች ከተሻለ ቦታ ሲደርሱና ተጽዕኖ ፈጣሪ ሲሆኑ እናያለን። ዓለም በስነ ምግባርና በቅንነት ብቻ የምትመራ አይደለችም። ነገር ግን በስራ ቦታ፣ በንግድም ሆነ በማህበራዊ ግንኙነት ውስጥ የማይታዩ የስልጣን ህጎች አሉ። እነዚህን ህጎች አለማወቃችን ለሰዎች መጠቀሚያ እንድንሆንና እድሎችን እንድናጣ ያደርገናል። ሮበርት ግሪን ዘ 48 ሎስ ኦፍ ፓወር በሚለው መጽሐፉ ዓለም የምትመራበትን ድብቅና አንዳንዴም ጨካኝ የሆኑ የስልጣን ስልቶችን ይነግረናል። ሮበርት ግሪን እነዚህን ህጎች እንደ ቢላዋ ናቸው። ቢላዋው ዳቦ ሊቆረስበት ወይም ሰው ሊጎዳበት ይችላል። አጠቃቀሙን ማወቅ ወሳኝ ነው ይለናል። ጸሐፊው በመቀጠልም እነዚህ ህጎች የዓለማችን እውነታ ናቸው፣ ካላወቃቸው ትበላለህ በማለት ያስረዳናል። ዛሬ በስራ ቦታችን ራሳችንን ለመጠበቅና ተወዳጅ እንድንሆን የሚረዱን 6 ህጎችን እናያለን። አንደኛው ህግ ከአለቃህ በላይ ልቅህ አትታይ የሚል ህግ ነው። ብዙዎች በጥሩ ስራዬ አለቃዬን አስደንቃለሁ ብለው ያስባሉ። ነገር ግን ከመጠን በላይ ስታበራ አለቃህን ጥላ ውስጥ ታስገባዋለህ። በታሪክ ውስጥ ብዙ ጎበዝ አማካሪዎች ከአለቆቻቸው በላይ ጎልተው ለመታየት በመሞከራቸው ብቻ ከስራ ተባረዋል ወይም ጉዳት ደርሶባቸዋል። ሁልጊዜ ካንተ በላይ ያሉ ሰዎች ወይም አለቆችህ ከነሱ በላይ ብልህ እንደሆንክ እንዲሰማቸው አታደርግ። ካንተ በላይ ያለ ሰው ስጋት ከገባው አንተን ለማጥፋት ወደ ኋላ አይልምና። ካለቃ በላይ ልቅህ እንዳትታይ ማድረግ ያለብህ 4 ወሳኝ ነገሮች። አንደኛ፣ የአለቃህን የደህንነት ስሜት ጠብቅ። 2ኛ፣ ክሬዲት ስጠው። 3ኛ፣ ጥበብህን ደብቅ። 4ኛ፣ ተፈላጊ ሁን እንጂ አስፈሪ አትሁን። 2ኛው ህግ ሁልጊዜ ከሚያስፈልገው ያነሰ ነገር ተናገር የሚል ነው። ይህ ማለት ዝምተኛ ሁን ማለት ሳይሆን የንግግርህን መጠን በመቆጣጠር ረገድ ስልታዊ ሁን ማለት ነው። ከሚያስፈልገው ያነሰ ነገር ስትናገር ለ3 ነገሮች ይጠቅማል። አንደኛው፣ ንግግር በበዛ ቁጥር ስህተት ስለሚበዛ እንዳትሳሳት ያደርግሃል። 2ኛ፣ የማይገመት ሰው ያደርግሃል። 3ኛ፣ ተጨማሪ መረጃን በማግኘት የመቆጣጠር አቅምህን ይጨምርልሃል። 3ኛ ህግ ደስተኛ ካልሆኑ ሰዎች ራቅ የሚል ነው። ይህ ህግ ተላላፊ በሽታን የመከላከል ህግ ተብሎ ይጠራል። የሰዎች ስሜት እንደ በሽታ ተላላፊ ነው። የሰው ልጅ ማህበራዊ ፍጡር በመሆኑ በዙሪያው ያሉ ሰዎችን ስሜትና ባህሪ የመቅዳት ተፈጥሯዊ ዝንባሌ ያለው። ሁልጊዜ የሚያማርሩ፣ በህይወታቸው ደስተኛ ያልሆኑና ዓለም በድላኛለች ከሚሉ ሰዎች ጋር ስትቀመጥ ሳታውቀው ያንተን አመለካከት ወደ ጨለማነት ይለወጣል። የነሱ አሉታዊ ኃይል ያንተን ተስፋና ጉልበት ይመጣዋል። ደስተኛ ከሆኑ ሰዎች ጋርና ከተስፈኞች ጋር ስትውል ተስፈኛና ደስተኛ ትሆናለህ። በአጭሩ አንተ የቅርብ ወዳጆችህ አማካይ ውጤት ነህ። እነሱ ደስተኛና ስኬታማ ካልሆኑ አንተም እነሱን የመሆን እድልህ ሰፊ ነው። የአንተን ጉልበት የሚሰርቁና ወደ ኋላ የሚጎትቱን ሰዎች ተሸክመህ ሩቅ መጓዝ አትችልም። ጀልባህ እንዳትሰምጥ ከፈለክ ቀዳዳ የሚፈጥሩ ሰዎችን ማራቅ ግድ ይላል። ደስተኛ ካልሆኑ ሰዎች ለመራቅ እነዚህን 3 ነገሮች ተጠቀም። አንደኛ፣ አሉታዊ አመለካከት ያላቸውን ሰዎች ለይተህ እወቅ። 2ኛ፣ የምታሳየውን ርህራሄ ገድብ። 3ኛ፣ ባለጸጋ ሰዎችን ቅረብ። 4ኛ ህግ ጠላትህን እስከ መጨረሻው ደምስሰው የሚል ነው። መደምሰስ ማለት ግድያ ወይም አካላዊ ጥቃት ማለት አይደለም። ይልቁንም በስትራቴጂያዊ መንገድ ተቃዋሚህን ማዳከምና በሀሳብ በልጦ መገኘት ማለት ነው። ግማሽ እርምጃ መውሰድ ከምንም እርምጃ በላይ አደገኛ ነው። ወይ ጠላትህን ወዳጅ አድርገው፣ ካልሆነም ግን ተመልሶ እንዳይመጣ አድርገህ ለአንዴና ለመጨረሻ ጊዜ አስወግደው። በመካከለኛ መንገድ መጓዝ ለሽንፈት ይዳርጋል። ጠላትህን በከፊል ከተውከው አገግሞ ይመጣል፣ ለከባድ በቀልም ይነሳሳል። አድፍቶ የቆየ ጠላት ጊዜ ጠብቆ መነሳቱ አይቀርምና
ስለዚህ ስጋት እንዳይሆንብህ ሙሉ በሙሉ ድምጥማጡን ማጥፋት አለብህ። ወደ ኋላ እንዳይጎትትህ ሰንሰለቱን በጥሰው። ይህ ህግ ያስፈለገበት 3 ምክንያቶች፣ አንደኛ የማይጠፋ እሳት እንደገና ስለሚነሳ አደገኛ በመሆኑ፣ ሁለተኛ የምታሳየው ርህራሄ እንደ ድክመት ሊያስቆጥርብህ የሚችል በመሆኑ፣ ሶስተኛ ለሌሎች ማስተማሪያ በማድረግ የስነ ልቦና የበላይነት እንድታገኝ የሚያግዝ በመሆኑ። አምስተኛ ህግ እስከ መጨረሻው ድረስ እቅድ አውጣ የሚል ነው። እስከ መጨረሻው ድረስ እቅድ ማውጣት ማለት ሊመጡ የሚችሉ ማናቸውንም አደጋዎች፣ ተቃውሞዎችና መጥፎ አጋጣሚዎች አስቀድሞ መተንበይ ማለት ነው። እስከ መጨረሻው ድረስ እቅድ ለማውጣት የሚጠቅሙ 3 ነገሮች፣ አንደኛው የእድልን ተጽዕኖ መቀነስ፣ ሁለተኛው መጨረሻውን ማየት፣ ሶስተኛው የስሜታዊነት ወጥመድን ማስወገድ ናቸው። 6ኛው ህግ ፍጹም የቤተ መንግስት ሁን የሚል ነው። ይህ ህግ በሰዎች መሃል ባለ ግንኙነት ውስጥ እጅግ ብልህ፣ ተለዋዋጭና ዲፕሎማሲያዊ መሆንን ይመለከታል። በጥንት ዘመን የቤተ መንግስት ሰዎች በንጉሱ ዙሪያ የሚኖሩ ስልጣን ባይኖራቸውም ነገር ግን ንጉሱን በማማለልና በብልሃት ስልጣን ላይ ተጽዕኖ የሚያሳድሩ ነበሩ። በዘመናዊው ዓለም ይህ ቤተ መንግስት ማለት የስራ ቦታህ፣ ትልልቅ ኩባንያዎች ወይም የፖለቲካ ተቋማት ናቸው። ፍጹም የቤተ መንግስት ሰዎች ለመሆን የሚያግዙ 4 ነገሮች፣ አንደኛ ራስን መግዛት፣ ሁለተኛ ከመጠን በላይ አለመታየት፣ ሶስተኛ ለቃላት ጥንቃቄ ማድረግና መጥፎ ዜና አድራሽ አለመሆን ናቸው።